ተመስገን፣ ሁሌም ተመስገን፣ ዛሬም ተመስገን፣ ነገም ተመስገን፣ ከነገ ወዲያም ተመስገን፣ ሁሌም ተመስገን። እግዚአብሔር ይመስገን። ምንም ነገር ሲፈጠር ለበጎ ነው። ምንም ነገር ሲፈጠር ለበጎ ነው። ለተሻለ ነገር ነው። ምንም ነገር ሲፈጠር ለክፋት አይደለም፣ ለበጎ ነው። እያንዳንዱ ነገር ሀፕን የሚያደርገው ህይወታችሁ ላይ ለበጎ። አሁን ላይ አካውንት የለኝም፣ ባዶ ነኝ። ግን በቃ እንደዚህ ሰው ፍቅር አለኝ፣ በቂ ነው ለኔ። ስሜታዊ ሆኜ ነው ጋይስ። እና ዋናው ንጹህ ልብ ይኖራችሁ፣ ለሰው ክፉ አትመኙ። ሁሌም አሸናፊ ናችሁ። ሁሌም ሜቢ ጊዜ ሊፈጅ ይችላል። ሁሌም አሸናፊ ናችሁ። ልባችሁ ንጹህ ይሁን። እኔ አሁን በሰው ተንኮል አላስብም። ሰው እንዲወድቅ አልፈልግም። እግዚአብሔርን ሁሌም አሸናፊ ነኝ። ምክንያቱም ክፉ ስለማላስብ፣ ልቤ ንጹህ ስለሆነ፣ ሰው እንዲወድቅ ስለማልፈልግ፣ የሰውን ውድቀት ስለማልመኝ አሸናፊ ነኝ። ሁሌም ይኸው ቃል እገባላችኋለሁ፣ አሸንፋለሁ። አሁን የኔ ስህተት ምንድን ነው? የጃኒ ስህተት ይሄ ነው ብላችሁ ኮሜንት ሴክሽን ላይ አስቀምጡ እስኪ። እንዱ በእናታችሁ ፕሊዝ፣ እንዱ እኔ ማወቅ እፈልጋለሁ። አንቺ እንደዚህ እስኪ ምንድን ነው? እኔ በብዙ ጊዜ የማስቀይማችሁ ነገር ምንድን ነው? ማወቅ እፈልጋለሁ። በዚህ አጋጣሚ አይኖ ሰው እንደሚወደኝ አውቃለሁ። ምንድን ነው? እረፉ። ጊፍት አትስጡ። እግዚአብሔር ካልፈልግ አሁን አልፈልግም። ገብርኤልን ጊፍት አልፈልግም። ገብርኤል ይድፋኝ አልፈልግም። ጊፍት አይኖ ትወዱኛላችሁ፣ ትሰጡኛላችሁ፣ ግን ጊፍት አልፈልግም። የዘብሩን ብዬ ምንም እንዳሰጡኝ ጊፍት። የዘብሩ ማለት የዘብሩ ገብርኤል ነው። እሺ። እና እንዳሰጡኝ በዘብሩ ገብርኤል። እሺ። እኔ ምንድነው ማስቀየም? እኔ አሁን ምንድነው ብዙ ጊዜ ከጃኒ አሁን ስህተት ብላችሁ የምታስቡት ምንድነው? እስኪ ንገሩኝ። አይ ቁም ነገር እዚህ ጋር እየጻፉ ሁላችሁም ተሳተፉበት፣ ጻፉ። ኢትስ ኦኬ ጋይስ። የኔ ስህተት ምንድን ነው? እሺ አይኖ ማዘር ታያለች ይሄን ቪዲዮ ትረጅኛለች ብዬ አስባለሁ። እናቴ ምንም ዳና ያው አካውንቴ ስለተዘጋ ነው እንደዚህ ሆንኩት። ጀስት እያወራሁኝ ነው ከፋሚሊዎቼ ጋር የተሰማኝን ነገር እያወራሁ ነው። እንዳንድ ሶሻል ሚዲያ ሰው የተሰማኝን ነገር ማውራት እችላለሁ። ያ ሌላ ምንም አዲስ ነገር የለም። ያድጋል፣ ይሄም ያድጋል እና ስሜታዊም አልሆንኩም። እንደውም በጣም ተረጋግቼ እያወራሁ ነው ያለሁት። በጣም ረጋ ብዬ፣ ምክንያቱም ዋናው ጤና ነው። ምንም ነገር ይሄዳል ይመጣል። ኢትስ ኦኬ። ግን ኖ ኢሞሽናል፣ ስሜታዊ መሆን ነው ኤቨር። ጀስት ግን እኔም ብዙ እንደዚህ አውርቼ አላውቅም። ላውራቸው እና እወድሻለሁ፣ እወድሻለሁ የኔ እናት። አካውንት ከፍቼ 9 ሰው እያየኝ ነው። ምንድን ነው ጌታ ለኔ ምንድን ላይ ራሱ ግራ ምን ይገባኝ እግዚአብሔር ላይ አሁን የከፈቱት እኮ ከአንድ ሰዓት በፊት 9 ሰው አለ እኔ ቤት። ለምንድን እንደዚህ የምትወዱኝ? በኢየሱስ ስም
እኔ ራሱ ደነግጣለሁ እውነት። ጃኒን እኮ ዝም በይ ቀብርሻለሁ ነው እኮ ያለቻት። ዝም በይ ዝም በይ እኔ ቀብርሻለሁ እናስ መስቀለኛ ዝም በቃ ዝም በይ ማሽ ጭሙቱ ቀብርሻለሁ ዝም በይ ማንቺ ዝም በይ። እዚህ ጃኒ ሰራችሁ ወንጀል የሚባለውን ማናት ቪዲዮ ቀራጯ ኪዱ ነች። ኪዱች ቻይና የድሃ አር የመሰለችው አንቺን እኔ ጃኒ ላይ ድራማ እየሰራችሁ ይሁን ይሄ ነገር ተደርጎ ይሁን ወይ እናንተ የገደላችሁትን ወደ ልጅቷ ጣብቃችሁባት ይሁን። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብጡዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገ